በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ዛሬ ሄርሜላ ምን ነው በሰላም ነው እንዴ ከሩታ ጋር ለምንድን ነው የምትወዳደሩ ሲጀመር ሩታ እኮ ካንቺ ጋር አደርስብሽም እንደማደርስብሽ እያወቅሽ ለምንድን ነው ከሷ ጋር የምትወዳደሪ ለምንድን ነው የምትወዳደሪ ሲጀመር እሷ አልፈልግም ብሎ ጥሏት መርጦ ካንቺ ጋር እየኖረ ነው አይደለ ስለዚህ ለምንድን ነው ራስሽ ውድድር ላይ የምታቀርቢው አልፈልግም ብሏታል እኮ ኦሬዲ አልፈልግም አታስፈልገኝም እኔ እንደሩታ አይነት ሴት ለኔ ለትዳሬ አትመጥነኝም ብሎ ከመጣ አንቺ ለምንድነው ራስሽን የምትምትዩ ውድድር ላይ የምታቀርቢው አሁን እኮ ሩታን ስላልፈለገ ነው አይደለ ቁጭ አርጓት እስከነ ልጇ የመጣው እስከነ ልጇ አልፈልግም ለትዳር አትሆነኝም ብሎ ነው የመጣው ለትዳር አትሆነኝም ብሎ ካለ አንቺ ለምንድነው ራስሽን ውድድር ላይ ያስቀመጥሽው ፕሊስ እንድትመልሽልን እኛ እንፈልጋለን ደውዬልሽ ነበር አታነሽም እና ማለት እኛ አንፈልግም ውድድር ላይ መቅረብ አይተበቅብሽም ለምን ካልሽ ኦሬዲ ሩታን ኮኔ አልፈልጋትም አትሆነኝም ብሎ እስከነ ልጇ ቁጭ አርጓት መጥቷል አይደለ ስለዚህ አንቺ ለምንድነው የምትወዳደሩ ለምንድነው ከማይመጥንሽ ሰው ጋር ውድድር የምትገጥሚው ሩታ ላንቺ አትመጥንሽም አንቺም አትመጥኛትም ለምን አንቺ በጣም ጎበዝ ጀግና አስተዋይ እንደዚሁም ደግሞ ነገ ወዲያ ለልጆቼ እናት ትሆናለሽ ብሎ መርጦሽ ነው የመጣ አይደለ ስለዚህ ለምንድነው ያሳፈርሽን ለምንድነው ራስሽን ውድድር ላይ የቀረብሽው እንዴ በጣም እኔ ስለገረመኝ ነው ቪዲዮን ደጋግሜ ያየሁት ያጀማ ማለት ነው ሄርሜላ ዛሬ ተሳስታለች ለምን ካላችሁ ከደመቁ ጋር መወዳደር የለባትም ደመቁ እኮ በቃ ራሷን ለውድድር ያቀረበችበት ምክንያት ስላልፈለጋት ነው ስለማትፈልግ የማልት አልፈለግም ብላ ውስጧ ስለሚሰማት ራሷን ጥፋቷን ስለምታቅ ለዛ ነው ውድድር ላይ ያቀረበችው ግን ሄርሜላ ምን ነካሽ ዛሬ ምን ነካሽ ከማይመጥንሽ ሰው ጋር አትወዳደሪ በሁለተኛ ደረጃ ደግሞ አብርሽ ጀግና ነው አብርሽ ጀግና ነው ይመቸው ለምን ካላችሁ ሩታን በእንደዚህ በእግሩ ነው የሚነዳት በእግሩ አስባችኋል እንደማይፈልጋት እያወቀሽ ትልከሰከሳለሽ ከሱ ጋር ማን ደመቁ አያችሁ ወንድ ልጅ በጠላ ባመት ሴት ልጅ በጠላ ወንድ ልጅ በጠላ በለት ሴት ልጅ በጠላ ባመት የሚባል ነገር አለ ገባችሁ አሁን ደመቁ እንደማትፈልግ ስለገባት ለዛ ነው ራሷ ነው ወላሂ ውድድር አቅርባ ቁጭ ለውድድር ሰው እንዴት ነው በ21ኛው ክፍለ ዘመን የሚወዳደር ለማንኛውም ደመቁ ወደ ልቦናሽ ተመለሽ በቃ ተመለሽ ውጭ ከህይወታቸው ውጪ ሩታና አብርሽና ሄርሜላ ይኖሩበት ውጪ ለምን እንደማይመጥንሽ ያወቅሽ ራሱ መከራከርሽ ነው የሚያናደኝ በቃ አትመጥኙም አብርሽ እኮ እንደማትመጥኙ እኮ አስረግጦ ነገረሽ አስረግጦ አልፈልግሽም አለሽ እኮ አልፈልግሽም ለዛ ነው በቃ ራስሽ ውድድር ላይ ያቀርብሽው ለምን አሁን ሄርሜላ እንዳቸነፈችሽ ስላወቅሽ ስለገባሽ ራስሽ ላይ ምን ላይ ያቀርብሽ ውድድር ላይ ሚስጊን የጨውቃ ሚስጊን ለማንኛውም ማለት ነው በዚህ ደረጃ ራስሽን አታርክሽ ሩታ አልፈልግሽም ከተባልሽ በቃ ላሽበኝ አልፈልግሽም እኮ አለሽ እሱ ነገረሽ አይደለ ከነገረሽ ለምንድነው የምትጃጃዩ ሰው አንድ ሰው አልፈልግም ካለ በቃ አንድ ሰው ወስኖ መሄድ አለበት አይደለ ደመቁ ግን ቁጭ ብላ ተለምነዋለች በፊት ሲለምናትም ቢብላ ሲለምኗትቶ ሲጎቱታት ይላል ያገሬ ሰው ሲለምናትም ቢብላ አሁን እንደገና ትልመጠመጣለሽ አህዬ ይመስል ለማንኛውም ይሄን ነው የምላችሁ በዚሁ አጋጣሚ ማለት ነው ልንገራችሁ ህይወት ላይ የሁለት ሰው ፍላጎት ካልሆነ የአንድ ሰው ፍላጎት ከሆነ አይሳካም እና ለማንኛውም ማለት ነው ደመቁ ደማቀሽ ራስሽን በዚህ ደረጃ አታርክሽ ምንም ቢሆን ምንም ሴት ስለሆንሽ እኛ የሆነ ነገር እንድትሆኝ አንፈልግም ስለዚህ ራስሽን በዚህ ደረጃ አታርክሽ
አታርክሽ በቃ ካልፈለገሽ የአንቺ የራስሽን ህይወት ኑሪ ከልጅሽ ጋር እሱ ደግሞ የራሱን ህይወት ይምራ አለቀ ደቀቀ ግዴታ ወንድ ልጅ ከሌለ አትኖሪ ማለት አይደለም ትኖሪያለሽ ተስፋ አትቁረጭ አሁን አንቺ ተስፋ ስለቆረጥሽ ነው ራስሽን ከሄርሜላ ጋር እያወዳደርሽ ልትታነቂ የቀረብሽው እንጂ እንደዛ ባይሆን ኑሮ ራስሽን ከሄርሜላ ጋር አታወዳድሪም ነበር የኔ እናት ከምር እኔ በጣም ነው ያሳቀችኝ ዛሬ ለምን እንደሆነ ታውቃላችሁ ተስፋ የመቁረጧ ምልክት ራሷን ለውድድር ማቅረቧ ነው በቃ ራሷን ተስፋ ስለቆረጠሽ ራሷን ለውድድር አቀረበሽ ማለት ነው ለማንኛውም ሄርሜላ ትችያለሽ እናቴን አስደስተሽኛል ዛሬ ማለት ነው እንግዲህ ደመቁም ደግሞ ያው ቻዩ አልፈልግሽም ተብለሻል አልፈልግሽም ከተባልሽ ደግሞ ከህይወቱ ወጥተሽ የራስሽን ኑሮ ኑሪ በቃ አለቀ ደቀቀ ወንድ ልጅ ካልፈለገ እኮ በግዴታ አስገድደሽው ምን ብለሽው ልታኖሪው አታኖሪው ይሄን ደግሞ በደንብ ልቦናሽ ያውቃል ስለማታኖሪው የራስሽን ህይወት ኑሪ በዚሁ አጋጣሚ ውዶቼ ሄርሜላ ስለፈለጋት ስለሚወዳት ስለሚያከብራት ነው ሁለታችሁንም አልፈልግም ብሎ የሄደ አውቆ ነው ከዛ በኋላ በጀርባ ሄርሜላ ጋር ነው ሄደው ገባችሁ ደመቁ ራሷን ነው እያረከሰች ያለችው እና የደመቁ ኦዲየንሶች ንገሯት ለምን ካላችሁ እኔ አንዳንዴ በጣም ነው የምታሳዝነኝ ለምን እንደሆነ ታውቃላችሁ በዚህ ደረጃ ራሷን ማርከሷ ከመጀመሪያ ጀምሮ እንደረከሰች ማለት ነው እንደረከሰች እና አንዳንዴ ለራሳችሁ ክብር ይኑራችሁ እላለሁ እንግዲህ ደመቁ ገና ብዙ ነገር ታያላችሁ ጠብቁ በዚህ ደረጃ ራሷን አሁን ካረከሰች ነገ ወዲያ ደግሞ ሌላ ብዙ ነገር ትሰራለች ስለዚህ ምከሯት በአላህ ምከሯት እኔ በጣም ነው ያሳዘነችኝ ለምን ካላችሁ በዚህ ደረጃ ራሷን እያረከሰች መምጣት አለባት ብዬኔ አላምንም ገባችሁ እሷ ግን አሁን ራሷን አርክሳ በዚህ ደረጃ እየተወዳደረች ነው ከማን ከሄርሜላ ጋር ሄርሜላ ደግሞ ሲጀመር እሷን ታጨልላታለሽ ለምን ሄርሜላ ካብርሽ ጋር የምትኖረው በሲስተም ነው በጀግንነት ነው አስተዋይ ስለሆነች ነው የሚወዳት ደመቁስ በቃ በማስፈራራት ህይወት በዛቻ እኮ አይደለም ህይወት በስሜት እንጂ በስሌት አይመራም ህይወትሽን ደግሞ ለመምራት ደግሞ ቀስበይ ተረጋጊ ሰተፍ ስትይ ተወድቂና አወዳደቅሽ ይከፋል ስለዚህ ይሄን ነው የምልሽ እኔ ግን እንደሚገባይ ከሆነ የራስሽን ኑሮ ብትኖሪ ከህይወታቸው ብትወጪ አብርሽና ሄርሜላ የራሳቸውን ህይወት ቢገነቡበት ምክንያቱም አብርሻውን እንደማይፈልግሽ ነግሮሻል አይፈልግሽም ስለማይፈልግሽ አንቺ ደግሞ ከቻልሽ የራስሽን ህይወት ኑሪ ለምን ማለት ስላልፈለግሽ ነው በዚህ ደረጃ ያንከላታሻለው እና ከስነ ምግባርሽ ታንጸሽ በቃ የራስሽን ኑሮ ኑሪ ለምን ካልሽ አይፈልግሽም አሁን ቢፈልግሽ ኑሮ ከሄርሜላ ጋር አወዳድርሽም ነበር አልፈለገሽም ለዛ ነው ከሄርሜላ ጋር ያወዳደረሽ ገባሽ ደመቁ እና ለማንኛውም እንደዛ ነው የደመቁ ወዳጆቹ ደግሞ ንገሯት ለምን እየተሳሳተሽ ስለሆነ ንገሯት ከምሬ ነው የምነግራችሁ አሁን እሱ ስላልፈለጋት በቃ አልፈለጋትም መብቱ ነው ለምን ግዴታ አልፈለከኝም ማለት መብት የላትም ለምን አልፈለጋትማ ተረዳችሁ ይሄን ነው የምላችሁ በተረፈ ግን እኔ ማን እንደሚያሳዝነኝ ታውቃላችሁ ህፃኑ ከሩታ መፈጠር አልነበረበትም ምን ነው ከሌላ ሴት በተፈጥሮ በሆነ አልኩኝ ለምን አሁን በጣም ህፃኑ ተንከላታ ወይ ክርስትና አልተነሳ ወይ ምን አላለ በመሃል ህፃኑ ተንከላታ እና ይሄን ነው የምላችሁ ከምር ግን በጣም ነው ያሳቃችሁኝ ለምን ካላችሁ የማይደረግ ነገር አታርጉ የማይደረግ ደመቁ እንግዲህ ራሷን ውድድር ላይ አቅርባለሽ
እና ለማንኛውም ውዶቼ ማሮቼ ፍቅሮቼ ሁሎቹን ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። የደመቁን ሌላ ጉዳለ ሌላ መረጃ እንድለቅላችሁ ከፈለጋችሁ 20 ሺህ አስገቡኝና ሰብስክራይብ ከዛ የደመቁን ጉድ የወርቁ ሲመጣ ያለችውን ሚስጥር ይዤላችሁ ከተፍላለሁ። ሰብስክራይብ አይረሳ ውዶች።